ከቅርብ ጊዜ ጀምሮ የጉግል ስታቲስቲክስ በሚያሳየው ዳታ መሰረት ከ42 እስከ 47% የሚሆኑት የጉግል ደንበኞች የተለያዩ ሰርቪሶችን አክሰስ የሚያደርጉት IP ቨርዥን 6 ኔትወርክ አድሬሶችን በመጠቀም ነው። በተጨማሪም አንዳንድ ትንበያዎችም የሚጠቁሙት በዓለም አቀፍ ደረጃ IP ቨርዥን 6ን የመጠቀም ሁኔታ በቅርብ ጊዜ ውስጥ ከ50% እንደሚያልፍ ነው። ይህ የሚያመለክተው ከቅርብ ጊዜ ወዲህ የIP ቨርዥን 6 ፕሮቶኮል ስራ ላይ መዋል በከፍተኛ ሁኔታ እየጨመረ መምጣቱንና በኔትወርክና ሴኩሪቲ ኢንዱስትሪ ውስጥም የሚገኙ ፕሮፌሽናሎች ስለ IP ቨርዥን 6 ፕሮቶኮል ያላቸው ዕውቀትና ክህሎት ከየትኛውም ጊዜ በላይ ተፈላጊ እየሆነ እንደመጣ ነው። በዚህ ቻፕተር ስለ IP ቨርዥን 6 ፕሮቶኮልና አድሬሲንግ በዝርዝር ማስረዳና የማሳይ ይሆናል። ይህንን ቻፕተር የምንጀምረው IP ቨርዥን 6 በኢንተርኔት ላይ ለምን አስፈላጊ የሆነ እንደመጣ በመጠየቅና ያንንም በመመለስ ሲሆን ከዛ ጋርም በማያያዝ IP ቨርዥን 6ን በኔትወርክ ኢንፍራስትራክቸር ውስጥ መጠቀም ወይንም ኢምፕሊመንት ማድረግ የሚሰጠውን ወሳኝ ጥቅሞች የማስረዳ ይሆናል። ከዛ በመቀጠል ስለ IP ቨርዥን 6 አድሬሲንግ፣ ስለ IP ቨርዥን 6 ሰብኔቲንግ፣ ስለ IP ቨርዥን 6 አድሬስ አይነቶች እንዲሁም የተለያዩ ሆስቶች IP ቨርዥን 6 አድሬስ ኮንፊገር የሚደረጉበትን 3 መንገዶች ማለትም ማኑዋል፣ ስቴትለስ እና ስቴትፉል ኮንፊግሬሽኖችን በዝርዝር ማሳይና የማስረዳ ይሆናል። በተጨማሪም IP ቨርዥን 6 ፕሮቶኮልን በይበልጥ እንድትረዱ የIP ቨርዥን 6ን ቤዝ ሄደር እና ኤክስቴንሽን ሄደሮች በተግባር በተደገፈ መልኩ ዋየርሻርክ ሶፍትዌርን በመጠቀም የማስረዳና የማሳይ ይሆናል። ቀጥሎም ከኔትወርክ ፐርፎርማንስ ጋር በተገናኘ በጣም ወሳኝ ጉዳዮች ስለሆኑት ስለ IP ቨርዥን 4 ፍራግመንቴሽን፣ ስለ IP ቨርዥን 6 ፍራግመንቴሽን እና ፓዝ MTU ዲስከቨሪ እንዲሁም ስለ ጃምቦ ፍሬም በደንብ የምትረዱ ይሆናል። በዚህ ቻፕተር ከIP ቨርዥን 6 ፕሮቶኮል ጋር አብሮ የሚሰራውንና IP ቨርዥን 6 ኔትወርክ ውስጥም በጣም ወሳኝ ጥቅም ያለውን ኔትወርክ ዲስከቨሪ ፕሮቶኮልን ወይንም NDPን በደንብ የምናይ ሲሆን ይህንንም ፕሮቶኮል ከIP ቨርዥን 4 ፕሮቶኮል ጋር አብሮ ከሚሰራው አድሬስ ሪዞሉሽን ፕሮቶኮል ወይንም ARP ጋር በማነጻጸር ልዩነታቸውን በደንብ የምንመለከት ይሆናል። በመጨረሻም ከIP ቨርዥን 4 ወደ IP ቨርዥን 6 ኔትወርክ ማይግሬት ለማድረግ ከሚያስችሉት ቴክኒኮች ውስጥ አንዱ የሆነውን የዱዋል ስታኪንግን መሰረታዊ ሐሳብ የማስረዳ ይሆናል። በዚህ ቻፕተር የIP ቨርዥን 4 እና የIP ቨርዥን 6 ኔትወርክ ኮሚኒኬሽን በኢተርኔት ኔትወርክ ላይ እንዴት እንደሚከናወን በተግባር እንድታዩና እንድትረዱ GNS3 ሶፍትዌር ሲሙሌሽንን እና ዋየርሻርክ ሶፍትዌርን በሰፊው የምጠቀም ይሆናል። የዚህ ቻፕተር ትሬኒንግ አጠቃላይ የሚፈጀው 3 ሰዓት ከ42 ደቂቃ ሲሆን በውስጡ 16 ሌሰኖችን ወይንም ቪዲዮዎችን የያዘ ነው። ይህንን ቻፕተር ስትጨርሱ IP ቨርዥን 6 ኔትወርክን ኮንፊገርና ትራብልሹት ለማድረግ የሚያስችል ዕውቀት እንዲሁም ተግባራዊ ችሎታ የሚኖራችሁ ይሆናል። በዚህ ኮርስ ጥሩ ልምድና ዕውቀት እንደምታገኙ ተስፋ አድርጋለሁ። መልካም ጊዜ ይሁንላችሁ።